ሜሪት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስት ቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሪት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሪት ፕሮፐርቲስ ሜሪት ዳውን ብርሃኑ ዳውን መላጣው ይገርማል በጣም። ዩኒቨርሲቲዎቻችን በዚህ ደረጃ ወጣቶችን መያዛቸው ትንሽ ያሳስባል። ከምር አሳስቦኛል። እኔ ለለጣፊዎቹ አይደለም፣ የኔ ለጣፉ አቶ ጀዋር ነው። በዚህ አጋጣሚ ማፈር እንኳን አልፈለገም። ትንሽ እንኳን ማፈር አልፈለገም። ዳውን ብርሃኑ ዳውን መላጣው ሄደን እዚህ ደረጃ ደርሰናል። እንግዲህ አንዳንዶቹ የሚያደራጇቸው ሰዎች በዚህ ልክ ያሉ ሰዎች ናቸው። ዳውን ብርሃኑ ዳውን መላጣው እያሉ ማለት ነው። በእርግጥስ የዩኒቨርሲቲ ነው ወይ? የዩኒቨርሲቲ ወጣቶች ናቸው ወይ? መላጣነት ነውር ነው ማለት ነው። መላጣነት ውግዝ ከማሪዎስ ነው ማለት ነው። ስድብ ነው ማለት ነው። መላጣው ትንሽ አይቀፍም? ነገ ከነገ ወዲያ በአካለ ጎዶልም ቢሆን አካለ ጎዶልነቱ ተነስቶ የሚነሳል ማለት ነው። ዳውን ይባላል ማለት ነው። I don't know መላጣነት ካለ ጎዶሎ ይሁን አላውቅም። አላነሳውም። ሆን ብዬ ነው ያደረኩት። ሬሶናንስ ያላችሁ ሰዎች ዴሊብሬትሊ ነው ያደረኩት። ማለት የዝቅጠታችንን መጠን ሰዎች እንዲያዩት ነው የፈለኩት።
አቤረታ አልገባኝም ያልከውን ትንሽ ወይ ኤክስፕሌን ታደርግልናል የዩቲዩብ ምን ያደረገው I heard that there is a YouTube setting to fix the name display እኛ ጋር ነው ወይስ ግልጽ ስላልሆነልኝ so የኢትዮጵያ ዩኒቨርሲቲዎች በዚህ ደረጃ መሆኑ ትንሽ ያስቸግራል ወደ ዝርዝሩ መጣለው ግን የለጠፈው አቶ ጀዋር ነው ካቶ ጀዋር ነው ያገኘሁት so በዛሬው ዕለት በኢትዮጵያ በአንዳንድ ዩኒቨርሲቲዎች የተባለው እንግዲህ ተቃውሞ የተነሳ መሆኑን አይተናል ለአንዳንዶቹ ለቀለም አብዮተኞች ሰርግና ምላሽ ነው የሆነላቸው አቶ ጀዋር ጋር ገባውና በ7 ሰዓት ውስጥ ፖስት ያደረገው ታየውት ከተሳሳቱ 47 ፖስት አድርጓል በ7 ሰዓታት ውስጥ ዘን ወደ ሰዓት መነዘርኩት በእያንዳንዷ ሰዓት በአቨሬጅ በትንሹ 7 ፖስት አድርጓል በሰዓት ነው 7 ፖስት ያደረገው ሶ በትንሹ በየ10 ደቂቃው አንድ ፖስት ያደርጋል ማለት ነው እንግዲህ የቀለም አብዮት ለማቀጣጠል በየሰዓቱ 7 በየ10 ደቂቃው አንድ ፖስት በሰዓት ውስጥ 7 ፖስት በ7 ሰዓታት ውስጥ 47 ፖስት ማለት ነው ኦኬ እሺ ገብቶኛል አሁን ጥሩ ጉዳዩ እንዲህ ነው ትንሽ ግራ ከገባችሁ ሐሳብ ልስጣችሁ ምንድነው የሆነው እኔ በአጋጣሚ አዲስ ኮምፓስ ቤተሰቦች ፕሮግራም ሰርቼበታለሁ አዲስ ካልመጣችሁ በስተቀር እና ጥርጣሬ ነበረው የትምህርት ጉዳይ ወሩ አሁን አይደለም ስላችሁ ነበር ገና ሰኔ ወር ሲመጣው ያ ወሮች ይታወቃሉ ትምህርት አጀንዳ የሚሆንባቸው ሰዓቶች ይታወቃሉ ከሐምሌ እስከ መስከረም ነው አጀንዳ የሚሆኑት ከዛ ይደርቃሉ ይሄ ኮመን ነው ሚዲያው ላይ ስትቆዩ እንትኖቹን ታውቃቸዋላችሁ ይሴልስ ሲወጣ ምናምን ነው ስለዚህ ትዚላችሁ ከሆነ ብዙ አጀንዳ አይሆንም ግን እንደው ባይሆንም ትንሽ ላንሳላችሁ ብዬ ፕሮግራም ሰርቻለሁ ርዕሱንም ሄዳችሁ ለማየት ከፈለጋችሁ እኔን እጅጉ የሚያሳስበኝ የሚል ርዕስ ነው የሰጠሁት እጅጉን የሚያሳስበኝ የሚል ይሄ ንግግር የኔ አይደለም የፕሮፌሰር ብርሃኑ ንግግር ነው እጅጉን የሚያሳስበኝ የሚል ሶ ባሳለፍነው ሳምንት ወደ ፓርላማ ቋሚ ኮሚቴ የሄዱት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ
ከዩኒቨርሲቲ ትምህርት ዝግጅት ጋር በተያያዘ ቅድም እንዳነሳሁት አንድ ፕሮግራም ሰርቻለሁ እኔን እጅጉ የሚያሳስበኝ የሚል 3-4 ትልልቅ ኢሹዎች ነው የተነሱት እዛ ላይ ከነዚህ ውስጥ አንዱ በመንግስት ዩኒቨርሲቲ የሚማሩ ተማሪዎች 3ኛ ዓመት እንዳጠናቀቁ ወደ 4ኛ ዓመት ከመግባታቸው በፊት 1 ዓመት ብሔራዊ አገልግሎት ይሰጣሉ የሚል ነው የፕሮግራሙ ስያሜ ደግሞ የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል እንደሆነ ተነግሯል የኢትዮጵያ ዩኒቨርሲቲ ሰርቪስ በዚህ ዓመት ትምህርት ሚኒስቴር ደንቡን አዘጋጅቶ ለሚኒስትሮች ምክር ቤት እንደሚያቀርብ በኋላ በዝርዝር መጣላችኋለሁ አንዳንዶቹ ጋር ገና ይሄ ነገር እንዴት ነው ትምህርት ሚኒስቴር አሁን ከመግባቴ በፊት ባጋጣሚ እንትናንም ያያዩት ነበር ፕሮግራም የተዘጋጀውም ስሰማ ነበር አቤቶክቻው ትምህርት ሚኒስቴር ይፋ ያድርግ ይናገር ለምን ዝም ይላል ምናምን ይላቻል ተገቢ ጥያቄ ነው አቤቶክቻው ያነሳው ሀቅና ሳቅ ግን ትምህርት ሚኒስቴር ምንድነው ሊል የሚችለው አንደኛ ምናልባት የጎደለው ነገር ያለ ይመስለኝ ካቤ ጋር አነሳዋለሁ አቤቶክቻው የጎደለ ነገር ያለ ይመስለኝ ነገር ገና ደንቡ እንኳን ገና አልጸደቀም በነገራችን ላይ ሚኒስትሮች ምክር ቤት ደንቡ አልቀረበም ገና ፕሮፌሰር ብርሃኑ በሚቀጥለው ዓመት ይሄንን አቅደናል ለሚኒስትሮች ምክር ቤት ደንብ እናቀርባለን ደንቡን አቅርበን ትምህርት ሚኒስቴር ካጸደቀልን ፓርላማ ይዘነው እንመጣለን እንነጋገርበታለን ከተነጋገርን በኋላ የሚቀጥለው ዓመት 3ኛ ዓመት ተማሪዎች እንደጨረሱ ወደ 4ኛ ዓመት ከመግባታቸው በፊት ብሔራዊ አገልግሎት ይጀምራሉ አሁን ዳውን ብርሃኑ ዳውን መላጣው ለምን እቺን ጥያቄ በደንብ እየጠየቃችሁ ቆዩ ጠቀሜታው ላይ ምናምን አይደለም ውይይቱ የጸደቀ ነገር አይደለም ገና ደንቡ ወጥቶ ሚኒስትሮች ምክር ቤት አላጸደቀውም ፕሮፌሰር ብርሃኑ ወይም ትምህርት ሚኒስቴር የሚያመጣውን ደንብ ሚኒስትሮች ምክር ቤት ይቀበላል አይቀበለው ምናቀው ነገር የለም ማሻሻያ ይካሄዳል አይካሄድም ምናቀው ነገር የለም 6 ወር ይስሩ 10 ወር ይስሩ 1 ዓመት ይስሩ ምናቀው ነገር የለም ለህዝብ ውይይት የቀረበ ጉዳይ ነው ገና ያውም ያልጸደቀ ትምህርት ሚኒስቴር ያሰበው ለምን አሰብክ ለምን አቀድክ አታፍሩም እናቶ ጀዋር እፍረተ ቢሶች ትን በየ10 ደቂቃው አንድ ፖስት እኔ መዝቀትና መውረድ እንዲህ አይቻላል እንትኑ ይሻልህ ነበር ይሄ እነከለ ጂንካ ደሞዝ ተከፍሏል ማጂ ያልተከፈለም እንትን ተከፍሏል አሁን ምስጋና ይግባው ከማከል ኢትዮጵያ ብቻ ሌሎች ደሞዝ ተከፍሏቸዋል እኔ ስም አውጥቼለታለሁ ባይዘው ማህበራዊ ድረገጽ ላይ ብትሄዱ ለጀዋር ስም ሰጥቼዋለሁ እንትን ቢፒአር ላይ ስለነበርኩኝ የዚህ ቢዝነስ ፕሮሰስ ኢንጂነሪንግ የሚባለው አንድ ሰሞን የተጀመረ የሥራ ሂደት ነው የሚባለው የሥራ ሂደት ባለቤት ነው አሁን ቀራ አልቀራም አላቅም ምን ብየዋለሁ እኔ
የደሞዝ ተከፈለ አልተከፈለ የቁጥጥርና ክትትል የስራ ሂደት ባለቤት ዳይሬክተር ብየዋል ዳይሬክቶሬት ዳይሬክተር ብየዋል እንደዛው ነው በቃ ሰው የሚታገለው እንደ ከኪሱ እኮ የሚከፍል ነው የሚመስለው ደሞዝ አውጥቶ ይሄ የትርፍ የተጨማሪው ደሞዙን ከኪሱ ያወጣ የሚከፍል ነው የሚመስለው ምን አይነት ሰው ወርዶ እንደዚህ ጭቃ ውስጥ ይርመጠመጣል ዘን አሉት ጅራሬዎች ጋሻ ጃግሬዎች አሉት የኛ ስትራቴጂስት ይሉታል ስትራቴጂስቱ ምን ሆኗል ደሞዝ ተከፈለ አልተከፈለም የቁጥጥርና ክትትል ዳይሬክቶሬት ሆኗል እቅድ ይዘህ ይሄንን አቅጃለሁ ይሄ እቅድ ይጠቅማል አይጠቅምም ለምን አደባባይ ወጥተህ ዲስከስ አታርግም ጎበዝ ኮንክ ሐሳብ ካለ የትምህርት ሚኒስትሩ እንደ ሚኒስትሪያል ኦፊስ የያዘው እቅድ የያዘው ደንብ ትክክለኛ ደንብ አይደለም ይሄ አገር ይጎዳል ይሄ ተማሪዎችን ይጎዳል ዜጎቹን ለምን ወጥተህ አትከራከርም ተከራከርና ደንቡን እንዲቀር አድርገው ወደ ሚኒስትሮች ምክር ቤትም እንዳይሄድ አድርገው የለማ ኬት ይመጣል አቅም ደን በስሜት ማጋለብ ጅራሬ ዳውን ብርሃኑ ዳውን መላጣው አያሳፍርም እንድትሸማቀቁ ነው ያመጣሁት እኔ ብቻ ለምን ሸማቀቃለሁ ይሄ ነው this is what ሊመራችሁ የሚዘጋጁ ሰዎች እነዚህ ናቸው በየ10 ደቂቃ አንድ ፖስት የሚያደርጉት ሰዎች እነዚህ ናቸው መቼ መመሪያው ደንቡ እኔ እኮ ሐሳብ የሰጠው ደንቡ ላይ እኮ ነው ይሄ ቢጨመርበት ይሄ ቢቀነስበት ብዬ እኔ እንደ አንድ ግለሰብ በጣም ነው ማደንቀው በጣም ነው ማከብረው ፐርሰናል ኤክስፒሪየንስን አንስቼ ዩኒቨርሲቲ ተማሪ ያለው ልጅ ያለው ሬጉላር ተማሪ የነበርኩ አዲስ አበባ ዩኒቨርሲቲ ያለው 4 ኪሎ ሁለተኛ ዓመት ያለው ዘምቻለሁ ሶስተኛ ዓመት ዘምቻለሁ 2 ወር 4 ወር የኪስ ገንዘብ ሁሉ አግኝቻለሁ 500 ብር ሰጥቶኛል ኦሮሚያ ክልል አመሰግናለሁ ብዙ ጠቅሞኛል በዛ ሰዓት ሁለተኛ ዓመት 500 ብር ሰጥቶኝ 3 ወር ተጠቅሜበታለሁ ከመጣው በኋላ ቤተሰቦቼን አላስቸገርኩም ሰርዲርም 500 ብር ሰጥቶኝ አላስቸገርኩም ቤተሰቦቼን ያኔ 500 ብር ትልቅ ነው በነገራችን ላይ 2 ወር የቆየንበትን 250 ማለት ነው ስለዚህ እኔ ከሱ በላይ ከማህበረሰቡ ጋር የነበረኝ ትስስር ሁለተኛ ዓመት ዝም ብዬ ነው በቃ ዝዋይ ብሄድ ብዬ መረጥኩት እንደው ልንገራችሁ ልድገም የሌላችሁ ካላችሁ ዝዋይ ልሂድ ብዬ አብሮ አደጌ ስለነበረ ዝዋይ አብሮ አደጌ ጋር ቆያለሁ ብዬ ሄድኩኝ ዝዋይ ሶስተኛ ዓመት ያለው ግን ካለ ዝዋይ ሌላ ቦታ ልሄድም ነው ያልኩት እኔ የዝዋይ ህዝብ አላቀው አያውቀኝ አታችመንት የለኝ ቤተሰቦች ያረሉም እዛ ያሉት ግን ያቺ የቆየውባት 2 ወር ተኩል ዝዋይን እንድናፍቃት አደረገኝ ልጆቹ ወጣቶቹ አብሬያቸው እንጌጅ ያረኳቸው 2 ወር ተኩል ታናሽ ወንድሞቼ እህቶቼ መሰሉኝ ኢንክሉዲንግ የትምህርት ቢሮ ጨምሮ ማለት የሆነ ሰዓት ላይ ትምህርት ቢሮ እንሰራለን ከወጣን በኋላ ሌሎች ስራዎች ካሉ እንሰራለን ልጆቹ እናስተምራለን ሰርዲር ላይ ያለው እኔ ነኝ መርጬ ሄድኩት ሶሳይቲው ጋር not only that ሰርዲር ጨርሼ ስመጣ ፎርዚሮ ያው ግራጁዌት አደረጋለሁ አይደል ያካባቢው ሰዎች
ጎበዝ ያው ይወር የሆነ የምታስተምር ምናምን ከሆንክ ይመስለኛል ዶንቦስኮ ምናምን ይባለው ዳይሬክተሩ ነው መጥቶ ቀጥራለሁ ያለኝ ውጪ ዜጋ ነው ግራጁዌት እንዳረክ እየሮጥክ ወደኔና ወጣቶቹ ወደውሃል ይሄ ኦፖርቹኒቲ አይደለም ኢንጂነሮች ነበሩና አብረውን ኢንጂነሪንግ ኦፊስ የሚሰሩ የነበሩ የዛ አንዳንዶቹ የዛ አካባቢ ሰዎች ናቸው ወተር ቴክኖሎጂ የነበሩ ልጆች ነበሩ ከወተር ቴክኖሎጂ ላይ ወተር ልማት ላይ ገጠር ገብተው አብረው ሲሰሩ የነበሩ ምንድነው ችግሩ ይሄ ተማሪ ያለው ሬጉላር ተማሪ ያለው ያጋጠመኝ ነው ስራ ላይ ያለው ደግሞ ነግራቸዋል የመንግስት ኃላፊ ሆኜ አቅም ግንባታ ኃላፊ ሆኜ ደግሞ አንዳንድ ቦታ ስትሄዱ ትደነግጣላችሁ ማትሪክ መንበረ በእኛ ጊዜ የሚባለው ማትሪክ ኢኮኖሚክስ ልጆች ይፈተናሉ for 2 years ግን ኢኮኖሚክስ መመር ያላገኙ ትምህርት ቤቶች ነበሩ የአርት ተማሪዎች ታዲያ ምን አለበት የሰርዲር ተማሪ አንድ ኢኮኖሚክስ ግራጁዌት ያረ 3ኛ ዓመት የሆነ ልጅ አካባቢው ጋር ሄዶ ለአንድ ዓመት ኢኮኖሚክስ ቢያስተምራቸው ምንድነው ችግሩ አገሩ ማለት ምንድናት ለሱ እነዚህ ሰዎች እኮ የሚያስቁት አንዴ የሆነ ነገር ሲናገር አይቻል ከዩኒቨርሲቲ ከተመረቁት 3% ስራ ይዛሉ ነው ምናምን ብሎ 97% ስራ ይዙም 1 ዓመት 2 ዓመት እዚህ ጋር መጥተህ ላንተ ሲጠቅምህ 3% ነው ስራ የሚይዘው 5% ነው ስራ የሚይዘው 95% ስራ ይዝም ማለት ይሄው ስራ ተለማመድ ቢሮክራሲውን ተብሎ 3ኛ ዓመት ያለ ሲሰጠው ደግሞ እዚህ ጋር አመጽ ተቀሰቀሳል አመጽ ታቀጣጥላል የተነሳው አሁንም ሊጠቅልለው ነው የተነሳው ነገር የጸደቀ አይደለም ገና ወደ ሚኒስትሮች ምክር ቤት በደንብ መልኩ አልሄደም የሚዲያዎች ሮል ምንድነው የዩኒቨርሲቲ ተማሪዎች ሮል ምንድነው የአካዳሚሻኖች ሮል ምንድነው የፖለቲካ ፓርቲዎች ሚና ምንድነው ሚዲያዎች ጋር ሄደው ይሄ ፕሮግራም ይጠቅማል አይጠቅምም ደምቦሎ ይውጣ አይውጣ ሚኒስትሮች ምክር ቤት ያጽድቀው አያጽድቀው አሁን እኮ በርግጠኝነት ምነግራችሁ ወደ ዝርዝር ገባው እንትምሳል በርግጠኝነት እቺን ብቻ ልበላ በርግጠኝነት 1 ዓመት ሰርቪሱ የተባለው 1 ዓመት ሰርቪስ የኦሮሞ ልጆች ኦሮሚያ ብቻ ነው የሚሄዱት የአማራ ልጆች አማራ ክልል ብቻ ነው የሚሄዱት የሶማሌ ልጆች ሶማሌ ብቻ ነው የሚሄዱት ቢባል ነጃዋር አይቃወሙም እንደም ሊያደራጁ ነው የሚሄዱት ከጀርባ እንዲገባችሁ ነው መፈልገው እኔ ልድገመው እንደ በኢህአዴግ ጊዜ እንደነበረው ሰፈራ ታቃላችሁ ኢህአዴግ ጊዜ ሰፈራ ኦሮሞ ክልል ነው የሚሄደው ድርቅ ቢመጣ ለዚህ ነው ከሐረር ወደ ወለጋ የመጡት የትግራይ ነው የሚሰፍረው አማራ ነው እንደ ደርግ ጊዜ አልነበረም ደርግ ጊዜ ከትግራይ አምጥቶ ኦሮሚያ ከምን አማራ አምጥቶ ኦሮሚያ ምናምን አስፍሯል የለም የመንግስት መመሪያ በሆነ መልኩ ሰፈራ በክልል ተብሎ ማለት the same story እነዚህ ወጣቶች ሰርቪስ የሚሰጡት 1 ዓመት አገልግሎት በክልላቸው ነው የኦሮሞ ልጆች ከኦሮሞ ክልል አይወጡም ቢባል ዝም ነው የሚሉት ለምን እንደሆነ ይገባችኋል ለምን እንደሆነ ይሄ ጸረ ኢትዮጵያዊነት ስለሆነ ልንገራችሁ ሌላ እንዳይመስላችሁ ጸረ ኢትዮጵያዊነት ነው እንዴት የኦሮሞ ልጅ አዲስ አበባ ይሄዳል ኦኬ አዲስ አበባ የኦሮሞ ነው ስለሚሉ ሊቶ እንዴት የኦሮሞ ልጅ አማራ ክልል ይሄዳል የአማራ ልጅ እንዴት ኦሮሚያ ይመጣል እዚህስ ጽምዶ ይላሉ እዚህ መጣው እዚህ ጽምዶ ይላሉ ለምን ለጠሽጠሽ
ቀደም ያልኳችሁ ነው የተመረቀ ተማሪ 95% ስራ አገኝም 2 አመት 3 አመት 1 አመት ይልሃል የተመረቀ ተማሪ ኦኬ ሳይመረቅ ሲቪል ሰርቪሱን ያገልግል እየው ሲባል ደግሞ ያብዳል እርስ በራስ እኮ ነው የሚደባደቡት እነዚህ ሰዎች እርስ በራስ በሐሳባቸው ነው የሚደባደቡት ሰው ባልጸደቀ ምን ባላለ ነገር ማለት ነው ከዚህ በፊትም ውይይት ሲደረግበት የነበረው የኢትዮጵያን ዩኒቨርሲቲ ሰርቪስ የሚለው ፕሮጀክት ይሄ ከዚህ በፊት ይደረግ እንደነበረው 3ኛ ዓመት ዩኒቨርሲቲን የጨረሱ በመንግስት በህዝብ ሀብት ሲማሩ የተማሩ ተማሪዎችን ሁሉንም 3ኛ ዓመት ላይ አንድ ብቻ ሳይሆን ዘርፈ ብዙ የሆነ ጥቅም ይሰጣል ብለን የምናምነው ከህብረተሰባቸው ጋር የሚኖራቸውን ግንኙነት ተጨባጭ የሆነ ፕራክቲካል የሆነ ትምህርትም እንዲያገኙ ለማድረግ 3ኛ ዓመትን ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት ሰርቪስ ለሀገር ሰርቪስ እንዲሰጡ ለማድረግ እንትን ጀምረናል ይሄን ውይይት ጀምረናል ክቡር ምክር ቤት እንጠራለን በዚህ ውይይት ላይ ከዛ በኋላ ደንብ አስወጥተን በዚህ ዓመት ጨርሰን በሚቀጥለው ዓመት ለማስጀመር ነው እናስበው እሱ ተለቅ ያለ ቁጥር የዩኒቨርሲቲ ተማሪ ይሰጠናል ሁሉም ማስተማሪ ይሆናል ማለት እንኳን ባይቻል ተለቅ ያለ ቁጥር ወደ መምህርነት ይገባል ድሮ እንደኛ ትንሽ እድሜ ጠገብ ከሆናችሁ በጃንሆይ ጊዜ ነበር ይሄ ኢትዮጵያ ዩኒቨርሲቲ ሰርቪስ የሚባልና አብዛኛዎቹ የመምህርነት ስራ ነበር የሚሰሩት በዛ ምክንያት እድሜ ልካቸውን መምህር ሆነው የቀሩ አሉ ስራውን ወደውት በዛ ምክንያት ከሄዱበት አካባቢ ጋር ከፍተኛ ፍቅር ይዘው አገሩ አካባቢ ከኑሮው ጋር ከህብረተሰቡ ጋር አብሮ ለመኖር ዲግሪያቸውን ጨርሰው ተመልሰው እዛ አካባቢ ሄደዋል ህብረተሰብን በማገናኘት ትልቅ እንትን አለው ስለ ሀገር ለማወቅም ሀገሪቱ ያለችበትንም ሁኔታ ለማወቅ ለተማሪዎቹ ለወጣቶቹ ትልቅ እድል የሚሰጥ ስለሆነ እሱ ያልፋል ብለን ተስፋ እናደርጋለን ሚኒስትሮች ምክር ቤት በዚህ ዓመት በሚቀጥለው ዓመት ለማድረግ ሙሉ ዝግጅቱን እንትን እየጨረሰ እሱ ተጨማሪ ቁጥር ይሰጠናል ብለን ነው የምናስበው ያተማር ይሄ ነው እንግዲህ ተባለው በደም ስሙ ሰምታችሁታል ውይይት ጀምረናል አንድ እንጠራችኋለን ሰዎችም እንጠራለን ሁለት ከዛ በኋላ ደንብ እናዘጋጃለን 3 ደንቡን ወደ ሚኒስትሮች ምክር ቤት ወስደን እናጸድቃለን 4 እዚህ ውስጥ ነውር አይታችኋል እዚህ ውስጥ አራጎራው የሚያስብል ነገር አይታችኋል እውቀት ካለ አሳማኝ ምክንያት ካለ ውጣና በፍጹም ይሄ ደንብ አጀንዳም መሆን የለበትም ውይይትም መካሄድ የለበትም ብለህ ውጣ ተከራከር አስቀረው የተሻለ ጉልበትና የተሻለ ፕሮግራም ካለ አምጣ ይሄ ነገር አዲስ አይደለም መንደርደሪያው በንጉሱ ጊዜ ይሰራበት ነበር እኛ የልጉሱ ልጆች አይደለንም በወሬ ግን እናቀዋለን እድገት ለህብረት የሆነ ምናምን እየተባለ የሚባል ነገር እንሰማለን ምን ነው እንዴ እነዚህ ሰዎች ጥምዶ የፈጠሩት ሻቢያ 11ኛ ክፍል ሲደርስ እኮ የኤርትራ ልጆች በሙሉ ተሰብስበው ሳዋ ነው የሚገቡት ታውቃላችሁ ይሄን ልክ ልጅህን አሳድገህ 11ኛ ክፍል ሲደርስ ለኢሳያስ ታስረክበዋለህ እነሱ ጥምዶ የፈጠሩባቸው ሰዎች ማለት ነው ለኢሳያስ ተሰጠዋለህ 11ኛ ክፍል ልጅ ደርሷል ተረከበኝ ትለዋለህ
ይረከባል ኢሳያስ እያንዳንዷን ቆጥሮ ይረከባል 12ኛ ክፍል የሚባል ትምህርት ቤት የለም ከዛ በኋላ ሳዋ ትገባለህ ወታደርነት ነው የምትሰለጥነው እነሱ ጥምዶ የፈጠሯቸው ሰዎች ማለት ነው there is no grade 12 ሳዋ ነው grade 12 ያለው አሁን እዚህ የተባለው ምንድነው እዚህ እኮ ክርክር ነበረን ከኛ ከአዲስ ኮምፓስ ቤተሰቦች ጋር 12 ያክል እንደተጨረሰ ይሁን አይሁን ይሄ መከራከሪያ ያቀርብ ያለው አይ እንደሱ ከሚሆን ትክክለኛው 3ኛ ዓመት ነው 3ኛ ዓመት ነው ትክክለኛው አካዳሚክ ዕውቀትን ይዘ ስለምትወጣ ፎርዝ ይር ማለት የግራጁዌሽን ፕሪፓሬሽን ነው ፎርዝ ይር እንደምታውቁት ልብስ የምታሰፋበት በተለይ ፍሬሽማን እንትን የመጀመሪያ ዲግሪ ያስኮንክ you know ኮርሶቹንም ቀለል አድርገህ የምታይበት ምናምን you know I mean ትንሽ የምትኮፈስበት ዓመት ነው እስከ ሰርዲር መጨረሻ ግን በቃ አይምሮውን ጨምቀህ የምትሰራበትና ዕውቀቱን ዴቨሎፕ የምታደርግበት ነው ዳን ይሄንን ይዘ ሂድ ለአንድ ዓመት ምን መምህር ሆነ ብታገለግል ነውር ነው እንዴ ኢኮኖሚክስ ግራጁዌት አድርገ ሰርዲር ሆነ ገና አልጨረስክም የኢኮኖሚክስ ተማሪዎች በሌሉበት ሄደ ልጆች ወንድሞችን እህቶችን ኢኮኖሚክስ ብታስተምራቸው በአንተ ምክንያት አለፍን እናመሰግናለን ቢሉ የህይወት እንትን አይደለም እንዴ እንዴ ደስ እንደሚለኝ ነግሬያችኋለሁ ፎርዚር ስገባ 7 ልጆች አዲስ ከዝዋይ መጡ 4 ኪሎ ፍሬሽማን ሆነው ፍሬሽማን ሆነው መጡ ኤርሚያስ እናመሰግናለን ሮም ሞዴላችን ነበር 2 ጊዜ ሰጠን ጠብቂያቸው ለረጅም ጊዜ ትምህርት ቤት ካምፓሱ እንዲለማመዱት አብራቸው ምሳበላ ነበር ፍሬሽማን ካፌ ሄጄ ማጋጣሚ የካፌው ሰውዬ ስለማቀው ነገርኩት በቃ ጠብቂያቸው አብራቸው ካፌ በልቼ ምሳ ወይም ራት በልቼ because ፍሬሽማን ትንሽ የራሱ የሆነ ያሳለፍናቸው ነገሮች ስለነበሩ ማለት because የመሰሉኝ እኔ ወንድሞቼ የስጋ ወንድሞቼ ነው የመሰሉኝ እነዛ የዘዋይ ልጆች I don't know አሁን የት እንዳሉ አላቀ ይሄ በህይወቴ ማረሳው እኮ ኤክስፒሪየንስ ነው ይሄን ኤክስፒሪየንስ ነው እኮ ወሰድ እየተባለ ያለው የተማሪ ምንድነው ነው ሩሄ ስለዚህ ተማሪዎቹ አሁን ፕሮፌሰር ብርሃኑ እንዳለው የተግባር ልምምድ ያደርጋሉ ኢንቫይሮንመንቱን ያዩታል የስራውን ኢንቫይሮንመንት ያዩታል ምንድነው የሚመስለው ቢሮክራሲውን ያዩታል ሁሉም መምህር አይሆኑም 70% ቢሆኑ ነው ሌሎቹ እንዳልኩት ነው እንትኑ ይገባሉ ያዩታል ምስቅልቅሉን ከህብረተሰቡ ጋር ይገናኛሉ ቲዮሬቲካሊ የተማሩት ነገርና ፕራክቲካሊ የተማሩት ነገር ልዩነቱና አንድነቱን ያያሉ ዝም ብሎ የአካውንቲንግ ተማሪ ሲማር የነበረ ሰው ታክስ ሲማር የነበረ ሰው መድበው ታክስ ኦፊስ ላይ ፈዝድበው እንዴት ታክስ እንደሚሰራ ካየ ከቲዮሪ ወጥቶ ፕራክቲካሊ ይሆናል ታክስ የታክስ የስራ ዕድል ሲመጣ ከማንም በላይ ለዚህ ሰው ቅድሚያ ይሰጣል ጎበዝ ከሆነ ያስቀሩታል ነገርኳችሁ እኮ ነው መከላከያ ባልገባ ኖሮ ዝዋይ ነበር የሚሄደው ዶንቦስኮ ነበር የሚሄደው ምንድነው ችግሩ የመስኖ ልማት ያጠና ልጅ የአካባቢው ላይ የመስኖ ልማትን አንድ አመት አብሯቸው ቢሰራ ኢንጂነር ቢሆን ሲቪል ወተር ኢንጂነር ቢኖር ምን አለበት የአካባቢ መስኖ ምናምኖች ላይ አብሮ ቢሰራ ስላየው ነው ባይዘው ከኛ ውስጥ እንደዛ አይነት ልጆች ስለነበሩ ጓደኞቼ ኢንጂነሮች ነበሩ ኮንስትራክሽን ላይ አብሯቸው ያግዟቸዋል
ከተቀጠሩት ሰዎች ጋር ምንድነው ችግሩ? ምንድነው ነውሩ? 87 ነው የመጣሁት ነው 87 88 በኢትዮጵያ። ስለዚህ አንዳንድ ጊዜ የሚመጡት ነገሮች በደንብ ብናስተውላቸው ጥሩ ይመስለኛል። ከዛ ከህብረተሰቡ ጋር ግንኙነት ይፈጥራሉ። ከምርቃት በኋላ ወደ ማህበረሰቡ ከፈለጉ ተመልሰው ይገባሉ። ከፈለጉ ሌላ ኦፕሽኖች ይወስዳሉ። ብዙዎቹ ይሄዳሉ ወደዛ ማህበረሰብ። ስለ ሀገራቸው እንዲያውቁ ይደረጋል። አሁን የሰላም ሁኔታ የምናምን ያነሳቸዋል። አፈጻጸሙ ላይ መጣበታለሁ። የሰላም ሁኔታ ያስፈራል ምናምን ብላችሁ ያነሳችሁ ሰዎች ኦኬ ሊያስፈራ ይችላል። ልክ ነው ሊያስፈራ ይችላል። በዛ ይቀጥላል ብዬ ግን አሁን ስለ ፕሮጀክት ነው የምናወራው። ዘላቂነት ስላለው ፕሮጀክት ነው የምናወራው። የትምርቱ ፓኬጅ ሆኖ ፕሮግራም ሆኖ ነው ያወራን ያለ ነው። በመሰረተ ሐሳቡ ላይ ተስማምተ አይ 2019 ከሚጀመር 2020 ቢጀመር 2020 ከሚጀመር 2021 ቢጀመር ሶ የ3 ዓመት ዝግጅት ቢኖር የ4 ዓመት ዝግጅት ቢኖር ገና እኮ ነው ምንም እኮ ወጡ አልተወጠወጠም እኮ ገና ወስከምቢያው ነው ቀይጣለው ወስከምቢያውን ይዘው ነው እኮ ዳውን ብራኑ ያሉት ዳውን መላጣው ያሉት እኮ ወስከምቢያውን ይዘው ነው ያልተወጠወጠ ወጥ ገና ይወጡን ያወጣወጥኩት ነው እንትን ይያልኩ ነው ያለን ያለው የትምህርት ሚኒስቴር ውስጥ ገና ስለዚህ ፕሮጀክቱ ጥሩ ነው። ይሄ ፖዚቲቭ ጎኖች አሉት። ይሄ ድክመት አለው። አሁን አፕላይ ማድረግ አይቻልም። የጸጥታ ሁኔታ ምሳሌ ነው። ግን የኢትዮጵያ እድሜ ልኳን በዚህ ጸጥታ ችግር ውስጥ ቆያለች? አትቆይም። ስለዚህ የቀጣይ የትምህርት ሚኒስቴር ፓኬጅ ነው የሆነው። ይሄ ፓኬጅ ይቀጥላል ማለት ነው እንደ ፓኬጅ አሴ ትምህርት ፖሊሲ ሊመጣ ነው። የትምህርት ፖሊሲ ማለት 4 ዓመት ግራጁዌት የሚያደርግ 3ኛ ዓመት ሲጨርስ እንዲህ ይሄዳል ተብሎ ይመጣለታል። ሶ እኔ ለምን የሚለውን ጥያቄ ለምን የሚለውን ግን አንድ ሁለት ነጥብ ማሳረጊያ ያነሳል። ለምንድን ነው በዚህ ምክ በ7 ሰዓት ውስጥ 47 ፖስት የምን ጥማት ነው? በ7 ሰዓት ውስጥ 47 ፖስት ዳውን ብራውን ዳውን መላጣው ለምን ሆነ? በአንድ ሰዓት ውስጥ ከ7 ያላነሰ ፖስት ለምን ሆነ? በየ10 ደቂቃው አንድ ፖስት ለምን ሆነ? ይዘት አለው ወይ እዚህ ጋር? ምንድነው ግቡ ብቻ በቃ መዳረሻው አመጽ ወይ ምናምን ካልሆነ በስተቀር ሶ ትልቁ ፖይንት ምንድነው? መሰረታዊ ምክንያቱ ምንድነው? ሁለት ነገሮችን አንስቼ አጠቃላለሁ። ሁለት ነገሮች ነው ማነሳው። አንደኛ ይሄ ፕሮግራም የኢትዮጵያ ዩኒቨርሲቲ ሰርቪስ ነው የሚባለው። ቅድም እንዳነሳሁት ደንቡ ያልጸደቀ ገና ውይይት ያልተደረገበት ሚኒስትሮች ምክር ቤት ያልቀረበ ሚኒስትሮች ምክር ቤት ያዝደቀው ይጣለው ገና ያልታወቀ ነው። ምናልባት መረጃ የሌላችሁ ካላችሁ ይሄ ነው ይሄን ማነሳው። ሁለተኛ ፕሮፌሰር ብርሃኑ እንደተናገረው ደንቡን ካወጣው በኋላ ዝምብያ አፕላይ ያደርጋለሁ ሳይሆን ያለው ወደ ፓርላማ ይዤው መጣለው እንነጋገርበታለን
ስለዚህ ወደ ተማሪዎችም ወደ ትምህርት ማህበረሰቡ ወደ መንግስት መዋቅሩ ይዘው ይሄዳል ማለት ነው። ይሄን ደግሞ በግልጽ ተናግሮታል ላልሰማችሁ ሰዎች። ተማሪዎቹም የዚህ አካል ይሆናሉ። ይጠቅመናል አይጠቅመንም፣ ልክ ነው ልክ አይደለም፣ ይሄ ፕሮጀክት ይቀጥል አይቀጥል፣ ምንድነው ጉዳቱ ምንድነው ጥቅሙ ይነጋገራሉ ማለት ነው። ይሄ አንደኛው ቁም ነገርና አንደኛው አስተያየት ነው። ሁለተኛው ግን የዚህ ፕሮግራም ድጋፍ የዚህ ፕሮግራም ተቃውሞ መሰረታዊ ምክንያቱ ምንድነው የሚለው ላይ ግን አስረግጬ መሄድ ፈልጋለሁ። ትግሉ ፍልሚያው በአገራዊ ማንነት ግንባታ ላይና በብሔረሰብ ጽንፈኛ ብሔረሰብ ዘረኝነት መካከል ያለው በደንብ እንዲገባችሁ ፈልገው እሱ ይሄ ትግል ይሄ የጦርነት አውድማ እንደ ጦርነት ብትወስዱት ባንድ በኩል ኢትዮጵያዊነት ማደግ አለበት፣ አገራዊ ማንነት ማደግ አለበት፣ ትስስራችን ማደግ አለበት ብሎ የሚያስብ አንድ ኃይል አለ። ዘረኝነት መቀጠል አለበት፣ ትስስር መኖር የለበትም፣ ብሔረሰብ ብሔርተኝነት ተጠናክሮ ይቀጥል የሚል ሌላ አካል አለ። መሰረታዊ ልዩነቱ ይሄ ነው። እንዳይመስላችሁ ሌላ ነገር አይደለም። ወይ በኢትዮጵያዊነት የምታስቡ በጋራ የምታስቡ አገርን የሁላችን መሆኑን የምታስቡ ወይ እዚህ ጎራ ትገባላችሁ። አፈጻጸሙ የተለያየ ሊሆን ይችላል ብያቸዋለሁ። የሚቀጥለው ዓመት 3 ዓመት 4 ዓመት ወዘተ እሳቤውን ነው ያነሳላችሁ። አዘርዋይስ ዘረኝነት ይቀጥል የምትሉ ሰዎች ናቸው። የዘረኝነት ሴንቲሜንት ያለው ለዚህ ተቃውሞውን ይዩት። እኔ አሁን እከሌ ማለት የዘረኝነት ሴንቲሜንት እንዳለው ታያላችሁ። ተቃውሞ አንዱ ነው ያነሳለው። የኔ ወንድም ይግባህ፣ የኔ ይግባሽ። የኦሮሞ ልጅ 3ኛ ዓመት ጨርሶ አማራ ክልል መሄድ የለበትም። የኦሮሞ ልጅ 3ኛ ዓመት ጨርሶ ትግራይ መሄድ የለበትም፣ ጋምቤላ መሄድ የለበትም፣ ቤኔሻንጉል መሄድ የለበትም፣ ሶማሌ ክልል መሄድ የለበትም የሚል ትግል ነው ትግሉ። የአማራ ልጅ 3ኛ ዓመት ጨርሶ ኦሮሚያ መሄድ የለበትም፣ ሶማሌ ክልል መሄድ የለበትም፣ ወላይታ ሲዳማ መሄድ የለበትም። ትግሉ እሱ ነው። በደንብ ይግባችሁ። ስለዚህ እዚህ ጋር ያለው የትግል ጉዳይ ኢትዮጵያዊነትን የማስቀጠል ማህበረሰባዊ ትስስርን የማስቀጠል ወይንም እንደተበጣጠስን ክልል ከልለን መኖር ማለት ነው። ይሄ ነው ይሆን ያለው። እነ ጀዋር ያራመዱ ያሉት ይሄን ዛሬ ተሰብስቦ ዘረኝነት ውስጥ ገብቷል ጀዋር። በነገራችን እንዳይመስላችሁ እዚህ ዩኒቨርሲቲ ምናምን ሲላ ኖ አይደለም እንደዛ አይደለም። የብሔር ፖለቲካን ይገልብኛል ብሎ ስላሰበ ነው። ይገለዋል። ኦፍ ኮርስ አንድ የኦሮሞ ልጅ አማራ ክልል ሄዶ ለአንድ ዓመት ቆይቶ ሁኔታዎችን ሲያይ ማህበረሰባዊ ትስስሩን ሲፈጥር እነሱ ዜታፕ ያደረጉት የአማራ ገዢ መደብ ምናምን የሚሉትን ይንድባቸዋል። ምኑ ነው ገዢ መደብ? ምን አይነት ማህበረሰብ ነው? እንዲህ የፍቅር ማህበረሰብ ነው ወይ ብሎ ያስባል የኦሮሞ ልጅ አማራ ክልል ሄዶ። ምናልባትም ያገባል ሄዶ ገርልፍሬንድ ያገኛል።
ካላገኘ አላቅም ብዙ ስለሚሆን ነው እንደዛ ደም እትብት ክልል የሚባል ይጠፋል ይሄ ነው ወሳኙ ነጥብ ያለው እዚህ ጋር ነው ሁለተኛውን ሰዎች ይመጣባቸዋል ከዛ ውጭ ያሉት ፍልሚያው ግን የዚህ ፍልሚያ በኢትዮጵያን እንዲቀጥል ኢትዮጵያዊነት እንዲቀጥል ኢትዮጵያዊ ትስስር እንዲቀጥል versus ዘረኝነት እንዲቀጥል የሚፈልጉ ሰዎች ናቸው የቱ ጎራ ነው የምትገባው የምትለው ወስን ራስ ዝዋይ ስንሄድ የሆነ የደም ማንነታችን የሆነ ተከፍሎ ኦሮሞ ምናምን አልነበርንም በነገራችን ላይ እንደው ግልጽ እንድትሆኑ በጣም ግልጽ እንድትሆኑ ፈልገው የሆነ እኔ ኦሮሞነቴን ፈልገው ወይ የኦሮሞ አባቱ ኦሮሞ ነው ብለው አይደለም ዝዋይ ሄድኩት የሄድኩት በፍላጎቴ ነው እንዳልኳችሁ አብሮ አደጌ እዛ ባንክ የሚሰራ ስላለ በጣም ወደ እንትን ስለሆነ አብሬው እንደሆን መድን ባንክ ስለሚሰራ አንድ I don't know ሚስጥር ይሆን አላቅም ስለተጋቡ ችግር የለም አንድ የጎጃም ልጅ የጎጃም ወይ የምናምን ልጅ አንድ የመቱ ልጅ ሰከንድ ይር ላይ ቦይፍሬንድ ገርልፍሬንድ ሆኑ እዛ የባዮሎጂ ዲፓርትመንት መሰለኝ ልክ ይሄ ፓኬጅ ሲመጣ የጎጃሙ ልጅ ከሷ ጋር ሆኖ መቱ ነው ሄዱት ሳመሩ ፕሮግራም ማለት ለነዚህ ሰዎች የሰሩት ስራ ብቻ አይደለም ክረምቱ ላይ አብረው አሳለፉ ሳይነጣጠሉ አሳለፉ I think በኋላ ስለተጋቡ ችግር የለውም ይሄን ባወራው ይታው ዩኒቨርሲቲ ውስጥ ይታወቃሉ ሁለቱ ልጆች ወይ ባዮሎጂ ወይ ስታቲስቲክስ ከሁለት አንዱ ስታቲስቲክስ ነው መሰለኝ why ተሰስሩና ያያችሁ is not like ኦሮሞ የሆነ ደም ስላለ ኦሮሚያ ሂድ አማራ ደም ስላለ አማራ ሂድ አልነበረም የነበረው አማራ ክልል የሄዱ ማአቶቹ የአዲስ አበባ ልጆች ናቸው ባንድ በኩል ኤሪያውን ተለማምደውት ደስ ብለው የመጣቸው ሰዎች ይሄ ስለዚህ ልዩነቱ ግልጽ እንድትሆኑ አሁንም በብሔር ፖለቲካና በኢትዮጵያዊነት ፖለቲካ ማከል ያለ ቀይ ልዩነት መስመር ነው ትግሉ እሱ ነው ፍልሚያው እሱ ነው በቀላሉ እንዳትመለከቱት እነዚህ ሰዎች ስልጣን ላይ ቢመጡ የሚያስቀጥሉት የተገነጣጠለች ኢትዮጵያን ነው የሚያስቀጥሉት ሰው እንዲሰበጣጠር አይፈልጉም የዩኒቨርሲቲ ወጣቶች በተለያየ ቦታ ሄደው እንዲሰሩ ኢትዮጵያዊነት እንዲሰማቸው አይፈልጉም ፕሮፌሰር ብርሃኑ ያደረገው እሱ ነው ኢትዮጵያዊነት እንዲሰማቸው የተለያየ አካባቢዎች እንዲሄዱ የሚል ፕሮጀክት ነው የቀረጸው ይጸድቃል አይጸድቅም አላቅም ብልጽግና ውስጥ ያሉ አንዳንድ ዘረኞች ይፈቅዱለታል ብዬ ማላስበው አሁን ከዚህ ተነስቼ አንዳንድ የዘር የተጣባቸው ብልጽግና ውስጥም እንዳሉ አቃለሁ በነገራችን ምን ያህል ማወቅራይ ቁመናላቸው አቅም አላቸው አላቅም ግን ስቲል የዘረኝነት ስሜት ያልወጣባቸው የተጣባቸው ብልጽግና ውስጥም አሉ ሜቢ ከጀርባም ሊኖሩ ይችላል ማወቅሩን አቅሙን አላቅም የማወቅር አቅማቸው ግን ዘረኝነት እንዲቀጥል የሚፈልጉ ለምን አማራ ወጣቶች ይመጡብናል የሚል ኦሮሞ ለምን ኦሮሞዎች ይመጡብናል የሚል አማራ የብልጽግና መዋቅር ውስጥ ያለ ዘረኛ አለ ከባዶ አይደለም ቢኮዝ ዘረኝነት ሲቀጥል የሚጠቀሙ ስላሉ የሀብት ምንጫቸው ሌላ ሰው ሲመጣባቸው የሚፈሩ ኢትዮጵያዊነትን በአንድ ስልቻ ውስጥ ቋጥረው ሰው ከሰው ሲተሳሰር የሚጣሉ አሉ ጥገኞች አሉ ማቅሩን ያጽዳ ብልጽግና
ያ አይነት ስሜት እንዳለን ፊል አደርጋለሁ መዳረሻው ግን ቢሳካላቸው እነዚህ ሰዎች የተባለው አመጽ ምናምን እንዳሉ ቢሳካላቸው የሚሆነው ቅድም ያልኳችሁ ነው በዘር የተከፋፈለ ግርግዳ የተበጀልን ነው አሁን ፕሮፌሰር ብርሃኑ ግርግዳውን ላፍርሰው ነው ይያለ ተደግፈዋል አደግፈው that's up to you ግርግዳው ነው እንዲቀር ነው የምትፈልገው ወይስ እንዲደረመስ ነው የምትፈልገው የዘር ግርግዳ ያው አትምጣብን የሚል ግርግዳ ስለዚህ ልዩነቱ ግልጽ እንድትሆኑ ፈልጋለሁ አንደኛ እሱ ነው ሁለተኛዎቹ ከዚህ ውጪ ያሉ አሉ ከዚህ ውጪ ያሉት በምንም መንገድ ብጥብጥ በተነሳ ቁጥር ጮቤ የሚረግጡ ናቸው እነዚህ ይሄ የሻቢያ መዋቅር ማለት ሻቢያ የሚያደራጃቸው አካላቶች ናቸው በዘርም ቢነሳ ያብዳሉ በመናምንም ቢነሳ ብቻ የሆነች ግርግር ባዩ ቁጥር ብሬኪንግ ኒውስ ለመስራት የተዘጋጁ አሉ እነዚህ ሐሳብ የላቸው የሻቢያ ተላላኪዎች ናቸው በየትኛውም አጋጣሚ የትንፍጭው ዱቄቱን አምጩ የሚል የዱቄቱ የብጥብጥ ዱቄት የሆነ ማለት ለኢትዮጵያ ብትፈርስ ኦፍ ኮርስ እንድትፈርስ ነው የሚሰሩት ምንም ፐርፐስ የላቸው እስቲ ቆም ብላችሁ አስቡት ልክ ነው ወይ ብትሏቸው ማሰብ አይፈልጉም the only thing የሚያስቡት ሁከት ተነሳ ተማሪ በጠበጠ በዩኒቨርሲቲው ረበሸ ምናምን ነው የሚሉት ለህዝቡ የሚያስተላልፉት ቢኮዝ እንትን ስላላቸው ሞገድ ስላላቸው ጅራሬ ስላላቸው ደቦ ስላላቸው ተቃውሞ ዩኒቨርሲቲ ተበጠበጠ ነው የሚሉት ምንድነው አላማ አያውቁትም ሻቢያን ይላካቸው እነዚህ ምናልባትም የዘር አጀንዳ ላይ ኖራቸው ይችላል ብዙዎቹ እንደዛም አሉ ዛሬ በታዩት ያንዲ ልጆች ምናምን ጋር ሲያቀጣጥሉት አይታችኋል ያንዲ ልጆች አሁን የትኛው ያው ኢትዮጵያዊነትን ስሜት ካለ አሁን እንተቃወማል እንዲ ናቸው ሻቢያ ሲልክ እንዲ ነው የምትሆነው የትም ቦታ ብቻ የሆነች ግርግር ትነሳ ብርሃኑ ሌባ ብርሃኑ ምናምን መላጣው ምናምን ይባል ዳስ ለነሱ ሰርግና ምላሽ ተንቀጠቀጠ ይሏቸዋል በቃ ወጥተው አገር ተንቀጠቀጠ ዩኒቨርሲቲ ተንቀጠቀጠ ምናምን ይሏቸዋል ያው አርባ ምንጭ ላይ የሆነ ነገር ተከስቶ ነበር አሉ አንድ ሳምበዲ ደውሎ ሲነግረኝ አርባ ምንጭ ላይ የሆነች ልጅ ሞታ ተገኘች እና ህዝቡ የወጣው አይ ቲንክ የገደላት ወይናም ሰው እየተይዟል መሰለኝ ሶ የዛ አካባቢ ሰው ለፍርድ ይቅረቢያ ሰው ተገቢውን ቅጣት ይደረስበት የሚል ነው ህዝቡ የወጣው የአርባ ምንጭ ህዝብ ተቃወመ ብለው ግን በቃ ፕሮግራም ሰርተዋል እኔ ማምነው ትረስት ማረጋው ሰው ነው ነገረኝ ትረስት ማረጋው ሰው ነው ነገረኝ የሆነች ልጅ ገለ ሞታ ተገኘች ገዳይ ተባለ ሰው ተያዘ ለፍርድ ይቅረብ ብለው ህዝቡ ወጣ ለነዚህ ግን የሥርዓት ተቃውሞ ነው ከዛ በኋላ እስከ መቼ ነው በዚህ መልኩ የምትቀጥሉት ነው ጥያቄ አሁን ደን ያው አንድ ነገር ወደ ሶስተኛው ማጠቃለያ ለምጣ ሶስተኛው ፖይንት ያው የትጥቅ ትግል ሞከሩ ፈቀቀላል ዘመነ ጀግናው እስክንድር ጀግናው ምሬ ወዳጆ ጀግናው ጃልማሮ ጀግናው ምናምን ሲሉ አሉ ፈቀቀላለም ብቻ ሳይሆን ወደ ጉድጓድ መግባት ጀመር እንደው ሄደው እነዘመነ ምሬ ወዳጆ የቲፒኤልኤፍ ስራ አስፈጻሚ ጉዳይ አስፈጻሚ ሆኑ ሄደው የሻቢያ ጉዳይ አስፈጻሚ ሆኑ ይሄ የፈጠረው ጭንቀት ለሌሎቹ የከተማ ብጥብጥ የከተማ ምናምን የከተማ ህዝባዊ ቢተኝነት ምናምን ብለው መውጣት ጀመሩ ያው እንደተሰጣቸው ተልቆ ማለት ቢኮዝ ዛጋ ፍራስትሬት አድርገዋል 3 አመት ሙሉ 5 አመት 7 አመት ጫካውስ ምድረው የምታረገው ከሽፍትነት ውጪ ማለት ጀመረ ህዝቡ ሰውን ቀይራት ስለዚህ የከተማ ህዝባዊ ቢተኝነት የከተማ አመጽ የምናምን የኔ ወንድም
በእርግጠኝነት ነው የምነግራችሁ ኢትዮጵያ ውስጥ አሁን ባለው የብሔረሰብ ሁኔታ የተደራጀ እንደ ትላንትና ኦሮማራ ኦሮ ትግራይ ምናምን ያልክ የምትወጣው ህዝባዊ አመጽ የለም አይኖርም አይመጣም በቃ የኔን ቃል ወሰዱና ኤርሚያስ ውሸታም ብላችሁ ነው ከዛ በኋላ ኤክሰፕሽናል ነገሮች አይኖሩም ይያልኩ አይደል ሊኖር ይችላል ኤክሰፕሽናል አሁን ባለው ሁኔታ ግን ኦሮሞ ወጣቶች ፋኖ ከቄሮ ወጣቶች ጋር ምናምን ይባል ቄሮ ፋኖ የለም ቄሮ የለም ጀዋር ዝም ብሎ ቄሮ ስለሌለ እኮ ነው ሌላ ቦታ ሄዶ ጀዋር ከሳምበዲ ጋር ሳወራ ነበር ሰሞኑን እናወራለን የጀዋር ኮር የነበሩ ቦታዎች ስም አልጠቅስላችሁም ኮር የነበሩ በቃ የጀዋር ስላችሁ የጀዋር መዋቅር ያኔ በእንትኑ ጊዜ በዚህ በቲፒኤልኤፍ ከመሄዷ በፊት የነበሩ ፊታቸውን አዙሯል ፊታቸውን ስለሱ መስማት ስለዛ መዋቅር መስማት አይፈልጉም እዚህ ቦታ ላችኋለሁ ስላልፈለኩ ነው ከነሱ ጋር ኦኤምኤን ሚዲያ ምናምን የነበሩ ልጆች አንድ ሴት ልጅ አለች አዲስ አበባ ልጅ መሆኗን ሰምቻለሁ በጣም ክሪቲካል የነበረች ልጅ እንግዲህ የለም ስም ላለመጥቀስ ነው ኤምጂቲ እንጂ በዛ ዙሪያ ነው ቴንክ ዩ ዞር ብለው ስማቸውን መስማት አይፈልጉም ለዚህ ነው ሮጦ ጎጃም እንዲሆነ ጎንደር እንዲሆነ ኤክስ የሚባል ላከልኝ ዋይ የሚባል ላከልኝ እከሌ የሚባል ደሞዝ ከፈለ ደሞዝ ተከፈለ አልተከፈለም የቁጥጥርና ክትትል ዳይሬክተር የሆነው ለዛ ወለጋና መሰግናለን ጊምቢ መሃል ኢትዮጵያ ብቻ ነው ደሞዝ ያልከፈለው እነሱ ጋር የነበረች ኦኤምኤን የነበረች ልጅ አሁን ወጣለች ሰማት ነበር ሐቅና ሳቅ ላይ ስሟት ጥሩ ቃለ መጠይቅ ነው ያደረገችው ስሟን ረሳዋት የኦኤምኤን ጋዜጠኛ ነበረች እስር ቤት ማከላይ ምናምን ታስራይ ነበረች ልጅ በመጣው እንትኗን ደስ ይለኛል ጥሩ ንግግር የተናገረችዋል ዛሬ የት ነው ቦታሽ ስትባል ትናገራለች ያለውን ሁኔታም ማለት ነው አስተውሱኝ እስቲ ጋዜጠኛዋ ማን ነው ስሙ ኦኤምኤን ነበረች አሁን አዲስ አበባ ስለዚህ አሁን ባለው ሁኔታ ቄሮ ምናምን ብለህ የሚነሳል ቄሮ የለም በተለይ የኦሮሞ መዋቅር የምሬን ነው የምነግራችሁ ከፈለጋችሁ ይሄ መንግስት የኦሮሞ መንግስት ነው ብሎ ነው ያላልኩም እንደዛ የኦሮሞ ወጣት በዚህ ደረጃ የሚነሳላችሁ አይደለም ኩሪያኖስ ሞ እንደዛ አይነሳላችሁ አሁንም ፎከስ ያደረጉት ማን ነው ብርሃኑ ነው ያሉት ዳውን ብርሃኑ ዳውን መላጣው ነው ያሉት እኔ ጠረጥራለሁ በብልጽግና ውስጥ ፕሮፌሰር ብርሃኑ እየሄደበትን ያለው መንገድ ያልወደዱ በብልጽግና ውስጥ በተለይ ኦሮሞ ብልጽግና ውስጥ ያሉ የሆነ መዋቅር ጉልበት ይኑሩ አይኑሩ አላቅም አለ ብያምናለሁ አሁን ያየሁት ነገር እሱ ስለዚህ ስሙ ጽፋችሁታል በደንብ ሰንተን ዱፌራ ነው ማን ነው ስሙ ሄዳችሁ አያት ጥሩ እንትናት ሂሪያ ዱፌራ ነው ስሙ ያ ዱፌራ ጥሩ ቃለ መጠይቅ ነው አይቼዋለሁ ዛሬ የለም በመዋቅር ደረጃ የዛ የነ ምናምን ደጋፊ ምናምን የሚባለው አራራራ ማን ነው የሚመጣው ማለት ጀምሯል ማን ነው የሚመጣብን ሻቢያን ናምጣው ወይ ከተማ አዲስ አበባ ማን እንዲመጣለት ነው አዲስ አበባ ጃልማሮ መጥቶ ኦሮሚያ የምትባል ሀገር እንዲመሰርትለት ነው ጃልማሮን የሚጠራው ንገሩኝ እስቲ ፕራይም ሚዲያ ናት ኦኬ ወይምን ስትል የሰማው መሰለኝ ፕራይም አልነበረም ከለውጥ በፊት ማከላይም እንደታሰረች ስትናገር ሰምቻለሁ
ማከላይም ታስራ ነበር ለዚህ ነው ሙሉን ስሙት ያልኩት እውነቱ ይሄ ነው አሁን ባለው ነባራዊ እውነታ የኦሮሞ ወጣቶች በደንብ ካልኩሌት አድርገዋል የአዲስ አበባ ወጣቶች በደንብ ካልኩሌት አድርገዋል ጃልማሮ ሊመጣል ነው 4 ኪሎ ከዛ ቻርተር ብሎ የኦሮሚያ የሀገር መስረታ ቻርተር ብሎ እንዲያጸድቅ ነው የሚልክ አዲስ አበባ ሰው በደስታ የሚቀበለው እስቲ ንገረኝ በምን በር ነው የሚመጣው 4 ኪሎ ዘመነ ሊመጣ ነው 4 ኪሎ ሊመጣ አስረስ 4 ኪሎ ሊመጣ ከዛ በኋላ ትላንትና የኦሮሞ መንግስት ነበረ የኦሮሞ ገዢ መደብ በነበረ ሰዓት ጥሩ ነበርን አሁንም የአማራ ገዢ መደብ ንጉሶቹ አማራዎች ነበሩ የዛ ዘመን በጣም በዲፕሎማሲውም በኢኮኖሚውም ጥሩ ነበርን አሁን ደግሞ አማራው እንዲለን ነው የሚመጣው አስረስ ችግሩ ብርሃኑ የሆነበት ምክንያት ብርሃኑ ኦሮሞ አማራም አይደለም ከዚህ በፊት ነግሬያቸዋለሁ የብርሃኑ ችግር ጉራጌነቱ ድርገሙ የብርሃኑ ችግር ጉራጌነቱ አልፈን ከሄድን ደግሞ የብሔር ፖለቲካ መጠየፉ የዘር ፖለቲካ መጠየፉ እኔ ሰው ከርም ያለው አይ ሪግሬት በዛ ባይዘው እኔ የምፈልገውን አይነት የአገራዊ ፖለቲካ ነው ይያልኳችሁ አይደለም በፖለቲካ ደረጃ ኢዜማ ይሻለኛል ከብልጽግና የሚሉ ግን ያ የምፈልገው አይነት አይደለም ቢያንስ ግን ይሻላል የዚህ ጋር ፖለቲካ ነው የሚያራምዱት የብርሃኑ ችግሩ ጉራጌነቱ ነው ብርሃኑ መላጣ የተባለው ጉራጌ ስለሆነ ነው የብርሃኑ ችግሩ የዘር ፖለቲካ ስለሚጠየፍ ነው የብርሃኑ ችግሩ የዜጋ ፖለቲካ መመሪያዬ ነው ስላለ ነው የብርሃኑ ችግሩ ኢትዮጵያን የትምህርት ስርዓቱን ወደ ዜግነት እየወሰደው ስለሆነ ነው የብርሃኑ ችግሩ የትምህርት ፖሊሲውን ቀይሮ ከብሔር ፖለቲካ ቀይሮ ወደ ዜጋ ፖለቲካ ወደ ዜጋ የትምህርት ስርዓት እያመጣው ስለሆነ ነው ሌላ አይደለም ብርሃኑ መላጣ የተባለው እንደዛ ነው ዳውን ብርሃኑ የተባለው እንደዛ ነው አንዳንዶቹ እኮ ትምህርት ሚኒስቴር ለኛ ይገባናል ብለው አይገባችሁም ሲሉ እኮ ያኮረፉአሉ አኩርፈው ውጭ ወጥተዋል ሐሜት አይደለም ባይዘው ይሄን የምናገረው ኦኬ ትምህርት ሚኒስቴር ለኛ የማይገባን ከሆነ እሺ እከሌ ግን ትምህርት ሚኒስቴር መሆን የለበትም ያለ ፕሮፌሰር አለ እዚህ መጀመሪያ ራሱን ያጨ ለፕሮፌሰር ለትምህርት ሚኒስቴርነት ያኔ አድራጊ ፈጣሪ ነው ጀዋር ተብሎ ተናገር ከሌ ትምህርት ሚኒስቴር እንዲሆን ጀዋር ወሳኝ ሚኒስትር ሰጪ ሆኖ ጸብም አንዱ የነበረው እሱ ነው የነበረው እኔ ተራሃሜት አይደለም ያመጣሁት በነገራችን መጀመሪያ ራስን አጨ ትምህርት ሚኒስቴር እኔ ነኝ ሆኖ አቶንም ሲባል አይ እኔ ካልሆንኩ ደግሞ እንዴት ብርሃኑ ይሆናል ተባለ ከዛ እንዴት የዜግነት ፖለቲካ ሚል እንዴት ትምህርት ሚኒስቴር ጋር ይገባል ስለዚህ ችግሩ ብርሃኑ ነው ችግሩ የዜግነት ፖለቲካ ነው ችግሩ ጉራጌነቱ ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም ቀን Merit Properties ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው Merit Property ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ
ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስታወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ